ከቲክቶክ ሲወጣ ዩቲዩብ ሲገባ ከዩቲዩብ ኢንስታግራም ከኢንስታግራም እንትና ሲል አይኑን እንዳፈጠጠ ይነጋለታል ማለት። ጠዋት ተነስቶ ስራ ይገባል። ስራም ላይ ቁጭ ብሎ ስክሮል በቃ ሰዓት የለም ማለት ነው። በዚያ ውስጥ ልብ ብላችሁ ስሙ። በመጨረሻው ሰዓት እኔ እንደው በጣም የሚያሳዝን ነገር ልንገራችሁ። በመጨረሻው ሰዓት ሰው ለእግዚአብሔር ሰዓት አይደለም ለራሱም ሰዓት ያጣል። ማን ነው እሱ? ዛሬ ማለት ነው። አሁን ለእግዚአብሔር ሰዓት አላችሁ? ንገሩኝ እንጂ ንገሩኝ። ሰዓት አላችሁ ለጸሎት? ለወሬስ ለቲክቶክስ ሰዓት የለም አይደል? ይኸውላችሁ እግዚአብሔር የሚፈርድብን ሰዓት አተን አይደለም ጸሎት ያስተጎል ነው። ለቲክቶክ 6 ሰዓት ሰጥተህ ለእግዚአብሔር 6 ደቂቃ አልሰጠኸው። ለወሬ 1 ሰዓት ሰጥተህ ለእግዚአብሔር 30 ሰከንድ አልሰጠኸው። ሰው ለማውራት ምንም እኮ አይሰለችው። ይኸው በደንብ ልብ ብላችሁ ስሙ። ከስራ ፈትነት እግዚአብሔር አይመርጥም። ስራ ያለውን ሰው እግዚአብሔር ይመርጠዋል። በግ እየጠበቅ ከሆነ እስራኤልን እንድትጠብቅ ያደርጋል። ሙሴ በግ እየጠበቀ በጎቹን እየመራ ነበር የሚኖረው። ክርስቶስ ጠርቶ በጎቹን በትጋት ይጠብቅ ስለነበር ደብረ ሲና ሲወጣ እንኳን ዘግቶባቸው ከበረት አስገብቷቸው ስለወጣ ሕዝቤን ለመምራት የሚታመነው ይሄ ነው አለ። ቀበሌ ላይ ሆነ ሱካር አከፋፋይ አድርገው ሰው ብድግ ቁጭ ስታረግ እየዋልክ እዚያ ላይ ብራ ትርፈህ እየበላህ እግዚአብሔር አንተን ከፍ የሚያደርግ ምን ስራ አጥቷል? ደግሞ ተመልከቱ፣ ጉቦ እየበላህ ከቀበሌ ተነስተህ ወረዳ፣ ከወረዳ ተነስተህ እዛ፣ ከዛ ተነስተህ እዛ ከገባህ ጌታዬ አንተ አወዳደቅህ ሊከፋ ነው። ለምን? በዚያ ሁሉ በበላህበት እግዚአብሔር ይጠይቃል። ደስታህን በዚህ ዓለም ጨርሰዋል። ስለዚህ እንድንመለስ እግዚአብሔር ይርዳን። ስለዚህ ምን ማለት ትጉ መሆን። እስኪ በሉ ከስራ መጠራት በሉ ንገሩኝ እንጂ። ሔዋንን ሰይጣን የተጫወተባት ምን ብላ አግኝቷት ነው? ቁጭ አለ ብላ ማለት ነው። ስለዚህ ልብ በሉ ርብቃ የውሃ ማድጋ እንስራዋን ይዛ ወደ ውሃ በመሄዷ ምክንያት ከውሃ ዳር ለይስሐቅ ሚስትነት ታጨች። ስለዚህ ተመልከቱ፣ ስራ የሚሰራ ሰው ነው ባል የሚሆነው። ስራ የምትሰራ ሴት ናት ባል ሚስት የምትሆነው። ልብ ብላችሁ ስሙ። እየሰማችሁ ነው? ሰነፍ ሴት ባሏን ብቻ ዝም ብላ